የዓለምን ፖለቲካ ያናወጡት ሶስቱ አስደንጋጭ ክስተቶች። ፕሬዝዳንት ዶናልድ ትራምፕ እና የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒን ያጋጨው የፎቶግራፍ ለመና ጉዳይ እውነተኛ ሚስጥር ምንድነው? በሌላ በኩል ኢራን 10 ሳንቲም እንኳ አታገኝም ሲሉ ፕሬዝዳንት ዶናልድ ትራምፕ በምሬት የተናገሩት ንግግር በዋሽንግተን ምን አይነት የፖለቲካ እሳትን አቀጣጥሏል? በተለይም ኢራን በግንባሩ ያለውን ጦርነት የማስቆም ኃላፊነት የአሜሪካ ነው ስትል ያስተላለፈችው የመጨረሻ ማስጠንቀቂያስ ጉዳዩን የት ሊያደርሰው ይችላል? ውድ የቻናላችን ቤተሰቦች በዛሬው መሰናዷችን ከሰሞኑ በዓለም አቀፍ መድረክ ከፍተኛ መነጋገሪያ የሆኑትን የሀያሉን ፍጥጫና በስተጀርባ ያሉትን ያልተሰሙ ሚስጥራዊ ታሪኮች በዝርዝር እንመለከታለን። ቻናላችንን ሰብስክራይብ በማድረግ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ አክብሮታዊ ግብዣችን ነው። የዓለም መሪዎች በቡድን 7 ጉባኤ ላይ ሲገናኙ ሁልጊዜም ከዲፕሎማሲያዊ ውይይቶች ባሻገር ከካሜራ በስተጀርባ የሚከናወኑ ክስተቶች የብዙዎችን ትኩረት ይስባሉ። ሰሞኑን ደግሞ በአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ መካከል የተፈጠረው አለመግባባት የብዙዎችን ቀልብ ስቧል። በዓለም አቀፍ ዲፕሎማሲ ውስጥ የአንድ ሀገር መሪ የሚናገረው እያንዳንዱ ቃል የሀገሪቱን ክብርና ብሔራዊ ማንነት የሚወክል በመሆኑ በትራምፕና በሜሎኒ መካከል የተነሳው የቃላት ጦርነት ተራ ግጭት ሳይሆን የሀገራትን ክብር የሚነካም ትልቅ ክስተት ሆኖ አልፏል። ክስተቱ የተጀመረው ፕሬዝዳንት ዶናልድ ትራምፕ ለ7 ቲቪ ከተሰኘው የጣሊያን ታዋቂ ቴሌቪዥን ጣቢያ ጋር ባደረጉት ቃለ ምልልስ ነበር። ትራምፕ በንግግራቸው ወቅት በቡድን 7 ጉባኤ ላይ የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ ወደ እሳቸው ቀርበው ፎቶ አብረው ለመነሳት እንደለመኗቸው በይፋ የተናገሩት። ትራምፕ ጨምረውም የጠቅላይ ሚኒስትሯን ልመና ስላሳዘናቸውና ይቅርታ ስላደረጉላቸው ብቻ አብረው ፎቶ መነሳታቸውን ገልጸዋል። ይህ ንግግር በትራምፕ የተለመደ አነጋገር ለአድማጮች የቀረበ ቢሆንም በአውሮፓ ምድር ግን እንደ ትልቅ ንቀትና ዲፕሎማሲያዊ ጥሰት ተቆጥሯል። ይህ የትራምፕ ንግግር በሮም የሚገኘውን የጣሊያን ቤተ መንግስት በእጅጉ ያስቆጣና ዲፕሎማሲያዊ ውጥረትን የፈጠረ ነበር። የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ ይህንን ንግግር ከሰሙ በኋላ ዝምታንም አልመረጡም። ወዲያውኑ በቪዲዮ የተቀረጸ ጠንከር ያለ ምላሽን ለዓለም አቀፉ መገናኛ ብዙሃን አስተላልፏል። ሜሎኒ በቪዲዮ መልእክታቸው ላይ በግልጽና በቁጣ ስሜት እንደዚህም ሲሉ ተናግረዋል። ፕሬዝዳንቱ ያሉት ሙሉ በሙሉ የፈጠራና ያልተደረገ ነገር ነው። እኔና ጣሊያን ፎቶ ለመነሳት ማንንም አንለምንም በማለት ሜሎኒ በንግግራቸው የሀገራቸውን ብሔራዊ ክብር ለመጠበቅ የሞከሩ ሲሆን ትራምፕ በአጋር ሀገራት መሪዎች ላይ ለምን እንደዚህ አይነት የፌዝና የትዕቢት ንግግር እንደሚያደርጉም ግራ እንደሚገባቸውም አልሸሸጉም። እንደዚህ አይነት ነገር ሲፈጽሙ ይህ የመጀመሪያቸው አይደለም በማለት የትራምፕን ዲፕሎማሲያዊ አካሄድ ክፉኛ ተችተዋል። ይህ ፍጥጫ ግን በሁለቱ መሪዎች የቃላት ጦርነት ብቻ አላበቃም። ወዲያውኑ ተግባራዊ ዲፕሎማሲያዊ እርምጃዎችን መከተል ጀምረዋል። የጣሊያኑ የውጭ ጉዳይ ሚኒስትር አንቶኒዮ ታጃኒ ከቀናት በኋላ ወደ አሜሪካ ሊያደርጉት አቅደው የነበረውን ይፋዊ ጉዞ ሙሉ በሙሉ መሰረዛቸውን አስታውቋል። ሚኒስትሩ በአሜሪካ ቆይታቸው ከአዲሱ የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር ተገናኝተው በሁለትዮሽ ጉዳዮች ላይ ለመምከር ቀጠሮ ይዘው የነበረ ቢሆንም የትራምፕ ንግግር ግን የጣሊያንን ኩራት በመንካቱ ጉዞ እንዲሰረዝ ምክንያት ሆኗልም ነው የተባለው። ይህም በአዲሱ የትራምፕ አስተዳደርና በአውሮፓ አጋሮቻቸው መካከል ያለውን ግንኙነት ገና ከጀምሮ ምን ያህል ስስና ውጥረት የነገበበት መሆኑንም ያሳያል ነው የተባለው። ይህ በእንዲህ እንዳለ ከአውሮፓ ዲፕሎማሲያዊ ፍጥጫ ወጣ ስንል ደግሞ በዋሽንግተንና በቴህራን መካከል ያለው ሁኔታ ይበልጥ ወደ ከረረ
የከረረ ምዕራፍ ተሸጋግሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በራሳቸው የማህበራዊ ትስስር ገጽ ትሩዝ ሶሻል ላይ ያሰፈሩት ጽሑፍ በአሁኑ ሰዓት በዓለም ሚዲያዎች ላይ ሰፊ ሽፋን እየተሰጠውም ይገኛል። ይህ ጽሑፍ አሜሪካ በአካባቢው ላይ ያላትን ፍጹም የበላይነት ለመግለጽ የተጠቀመችበት ሲሆን የኢራንን የወደፊት የኢኮኖሚና የወታደራዊ እጣ ፋንታ የሚወስን መመሪያም ይመስላል። ትራምፕ በጽሑፋቸው ጦርነቱ ኢራንን አውድሟታል፣ ከዚህ በኋላም የአየር ኃይል፣ የባህር ኃይል፣ ጸረ አውሮፕላን ራዳርና ሌላ ምንም አይነት ነገር የላቸውም በማለት የኢራንን ወታደራዊ አቅም ሙሉ በሙሉ መፈራረሱንም አውጀዋል። ይህ ንግግር አሜሪካ በኢራን ላይ የወሰደችው ወታደራዊ እርምጃም ከፍተኛ ስኬት ማስመዝገቡን ለዓለም ለማሳየት የተጠቀሙበት ስልት ነው። ለዓመታት በአካባቢው ላይ ከፍተኛ ስጋትን ሲፈጥር የነበረው የቴህራን መንግስት አሁን ላይ የመከላከያ መሰረተ ልማቶቹ ሙሉ በሙሉ መውደማቸውን ማሳወቁም በአሜሪካ የሀገር ውስጥ ፖለቲካ ላይ በትራምፕ ላይ ለሚነሱ ትችቶች ትልቅ ምላሽ ሆኖም ተገኝቷል። ፕሬዝዳንቱ በዚሁ መልእክታቸው በአሜሪካ የሀገር ውስጥ ፖለቲካ ላይ ያሉባቸውን ተቀናቃኞች ማለትም ዲሞክራቶችን ክፉኛ ተችተዋል። ትራምፕም በትችታቸው ዲሞክራቶች ኢራን ከዛሬ 4 ወር በፊት ከነበራት አቋም በተሻለ እንደምትገኝ ይናገራሉ። ይህ እንዴት ሊሆን ይችላል? የአንዳንዶች ድድብና ምን ያህል የወረደ ነው ሲሉም ዲሞክራቶችን አጣጥለዋል። ትራምፕ በምርጫ ቅስቀሳቸው ወቅትም ሆነ አሁን ስልጣን ላይ ካሉ በኋላ ዲሞክራቶች ለኢራን የነበራቸውን ያለዘባ አቋም ሲተቹ የቆዩ ሲሆን አሁን ያስመዘገቡት ወታደራዊ ድል የራሳቸውን ጠንካራ የውጭ ጉዳይ ፖሊሲ ትክክለኛነት የሚያረጋግጥ እንደሆነም ይከራከራሉ። ትራምፕ አክለውም አሜሪካ በኢራን ላይ ያላትን ጥብቅ አቋም ሲገልጹ እኛ እንደ ኢራን ተስፋ አልቆረጥንም፣ እነሱ ግን አልቆላቸዋል። 60 ቀናቱ ያልፋሉ፣ ቢሆንም ምንም ገንዘብ አያገኙም፣ 10 ሳንቲምም ቢሆን በማለት የኢኮኖሚ ማዕቀቡና ጫናው ይበልጥ ተጠናክሮ እንደሚቀጥል ለኢራን መንግስት ምንም አይነት የገንዘብ ክፍያ ወይም ማቅለያ እንደማይደረግ በቁርጠኝነት ተናግረዋል። ይህ የኢኮኖሚ ማነቆ ኢራን ወደፊት የጠፋባትን ወታደራዊ አቅም መልሳ እንዳትገነባ ለማድረግ የታለመ ስትራቴጂካዊ እርምጃ ነው። ይህ በእንዲህ እንዳለ ፕሬዝዳንት ትራምፕ ከአክሲዮስ ድረ-ገጽ ጋር ባደረጉት ልዩ ቃለ ምልልስ አሜሪካም በኢራን ላይ ወታደራዊ ድል መቀዳጀቷን በይፋም አስታውቀዋል። በትራምፕ እምነት አሁን የተደረሰው የመግባቢያ ስምምነት አሜሪካ በበላይነት እየደመደመችው ነው። ሲናገሩም እኛ የኢራንን ጦር ኃይል አሸንፈናል። የመግባቢያ ስምምነቱ ኢራናውያን ምናልባት ካለ ቅድመ ሁኔታ እጅ የሰጡበት ይመስለኛል በማለት የቴህራንን አስተዳደር ሙሉ በሙሉ ተንበርክኮ ስምምነቱን ለመቀበል እንደተገደደም ገልጸዋል። ይህ በእንዲህ እንዳለ በአሜሪካ በኩል የድል አዋጅ እየታወጀ ባለበት በዚህ ወቅት ከቴህራን በኩል የሚመጣው ምላሽ ግን ሌላ መልእክት አለው። የኢራኑ የውጭ ጉዳይ ሚኒስተር አባስ አራክቺ በሰጡት መግለጫ አሜሪካ በአካባቢው ላይ ላለው ቀውስ ሙሉ ኃላፊነቱን መውሰድ እንዳለባት አሳስበዋል። ኢራን ምንም እንኳ ወታደራዊ ጉዳት ቢደርስባትም በአካባቢው ባሏት ተላላኪ ቡድኖችና በዲፕሎማሲያዊ መስመሮቿ አሁንም ድረስ የአሜሪካን ጥቅም የመፈታተን አቅም እንዳላት ለማሳየትም እየሞከረች ነው። ሮይተርስ የዜና ወኪል ይፋዊ መግለጫዎችን ዋቢ አድርጎ እንደዘገበው አባስ አራክቺ ከፓኪስታን አቻቸው ጋር ባደረጉት ውይይት ሊባኖስን ጨምሮ በግንባሩ የሚካሄዱ ጦርነቶችና ግጭቶችን የማስቆም ቀዳሚና ዋነኛ ኃላፊነት የአሜሪካ መሆኑን በግልጽ አስታውቋል። ይህ ንግግር በኢራንና በአሜሪካ መካከል የተደረጉትን ማንኛውም ስምምነቶች ውጤታማ ሊሆኑ የሚችሉት ዋሽንግተን በክልሉ ላይ የምታደርገውን ጣልቃ ገብነትና ለእስራኤል የምታደርገውን ድጋፍ ስትገድብ ብቻ መሆኑን ለማሳየት የተደረገ ነው። የኢራኑ የውጭ ጉዳይ ሚኒስተር ዋሽንግተን ግጭቶችን የማስቆም ኃላፊነት ያለባት ከመሆኑም በላይ ለሚደረጉ ማንኛውም የጋራ መግባቢያ ስምምነቶች ወይም ኤምኦዩ ጥሰቶች በቀጥታ ተጠያቂ እንደምትሆንም አስገንዝበዋል።
ይህ የሚያሳየው ኢራን ወታደራዊ ጫና ቢደርስባትም በዲፕሎማሲው መድረክ ግን አሁንም በአሜሪካ ላይ ተጽዕኖ ለመፍጠርና የገባችውን ቃል እንዲያከብሩ ለማስገደድ እየሞከረች መሆኑን ነው። የአካባቢው የወደፊት እጣ ፋንታ እንግዲህ በእነዚህ ሀያላን ሀገራት መካከል በሚደረገው ጥንቃቄ የተሞላበት የዲፕሎማሲ ጨዋታ ላይ የተመሰረተ ይሆናልም ነው የተባለው። ውድ ተመልካቾቻችን ለዛሬ ያሰናዳንላችሁ ፕሮግራም ይህንን ይመስል ነበር። በየጊዜው እንደዚህ አይነት መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ እንዲሁም ይህንን ቪዲዮ ላይክ ማድረግ አትዘንጉ እያልን መልካም ጊዜ ይሁንላችሁ።